ማለት ነው። መሐመድ ስትል በክብር እሺ፣ ይተከባበር አጠራርን አስተካክል። ከመሐመድ ከከለ የመጣ ምናምን አትበል መጀመሪያ ማለት ነው። እና ደግሞ ስታስተምር ለሰው ሃይማኖት መጀመሪያ ክብር ይኖራል። እኔ ሕያው ነኝና ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ተመለሱ። ደስ አይልም? ይቀር ንብረት የሰጠውሽ ልጅ የሰጠውሽ ካዲ ሆነሽ እንድሞች ብቻ ነው ከተባልሽ ምንድን ነው ያለሽ አማራጭ? ምንም እኮ የለሽም። እሺ ይሄ ምንድን ነው? ከየት የመጣ ነው? በደንብ ገብቶሻል። ጭንቅላትሽን ተጠቀሚ። አንቺ ልጅ ራስሽን እየሸወስሽ ነው። ራስሽን እያታለልሽ ነው። ህይወትሽ ሊያቀል ልጅ ክፍሉ ና ኃጢአተኛው በኃጢአቱ እንዲሞት አልፈቅድም እንዲመለስ እንጂ ይላል የኛ ጌታ። ይታገሳል። ነፍስ ስትወጣ ድረስ ይታገሳል። ተመለስ እያለ ማለት ነው። እስከነ ኃጢአት ነፍስ እንድወጣ አይፈልግም። እህቶች ተውት። እኮ ሰይጣን ነው፣ የሰይጣን መንፈስ እኮ ነው። እናንተ አላወቃችሁትም? ይሄ ሰይጣን እኔ ይህን ነገር አላመንኩበትም። በነገራችን ላይ እንደዚህ የሚለው እኔ አላውቅም። ማሻአላህ ከፈርሽ። በቃ እናመሰግናለን። መልካም እንግዲህ ቶፒኩ ገብቷቸዋል ብዬ አስባለሁ። ሰው እንደ ሙስሊሞች እኛ ካፊር ነን። ካፊር በመሆናችን ለምንድን ነው አላህ ያቆየን በህይወት? ወደ ንስሐ እንድንገባ ነው ወይንስ ይበልጥ ኃጢአት እንድንሰራ ነው? እነሱ ደግሞ እንደኛ አስተምሮ እነሱ በክደት ውስጥ ያሉ አሕዛቦች ናቸው። ፈጣሪስ እንደኛ አስተምሮ እነሱ በህይወት እንዲኖሩ ያቆያቸው ኃጢአት ላይ ኃጢአት እንዲጨምሩ ከዛ በደንብ ይበልጥ ኃጢአተኛ እንዲሆኑ ነው ወይንስ የንስሐ ህይወት አንድ ቀን እንዲያገኙ ነው? ይህንን የምንመለከተው ይሆናል ማለት ነው። እንደ ክርስትናው እንደ እስልምናውም ያለን አስተምሮ። ሳቢር እንኳን ደህና መጣ። ሁሉ ተማም አላችሁ? አለን። ሽክራ ምንድነው ርዕሳችሁ? ርዕሳችን ዛሬ አላህ ሰዎች ኃጢአት ሲሰሩ እንደ እስልምና አስተምሮ ወይንም ደግሞ ካፊር ሲሆኑ፣ እኔ ካፊር ነኝ እንደ እስልምና አስተምሮ አይደለ? ካፊሮችን በህይወት የሚያቆያቸው ለምንድን ነው? እሱ አላህ የቀመሙ የካዱ ሰዎች እናንተ አምላክ አለን ብላችሁ የምታመልኩት እኛ በተቃራኒ ነን። ምሳሌ ክርስቲያን አይደለንም። እኛንስ ለምን ተሆን? እሺ ለምን ያጠፋን ከዚች ምድር? እሱን መልስላለኝ። በህይወት ያቆየብህን መልስላለህ። አንተ መልስልኝ ነው። አይ የኛው እነሆ ቅኑ መንገድ ከጨለማው መንገድ ግልጽ ከሆነ በኋላ የፈለገ ይመን የፈለገ ይካደ፣ እነሆ ለጠማማዎች ወይንም ለካህዲያን ገሃነም አዘጋጅተናል ያለ ይናገራል እኛ አምላክ። የእናንተውስ እንዴት ነው? እሺ ኦኬ። ስለዚህ ካህዲያንን ያቆየባቸው ገሃነምን ለመሙላት ነው ማለት ነው። አዎ ገሃነምን እሞላለሁ ብሏል። ምክንያቱም ቃል ኪዳን ስለያዘ ለገሃነም ማለት ነው። ከሰዎችና ከጅኒዎች ገሃነምን መሙላት ቃል ኪዳን ኦልሬዲ ስለገባላት ራይት። በአጠቃላይ በእኔ ላይ የማያምን ሁሉ ገሃነም ይገባል ብሏል። የእናንተ ንጋኝ ይሄ እንደዚህ ነው። እኛ እንዴት ነው? እሺ እኛን ኢየሱስ ክርስቶስ ለምን ተዋን? በዚህ ምድር ላይ ለምን ያጠፋ ነው? እኛ ክርስቲያን አይደለን ሙስሊሞች ነን። ክደናል በኢየሱስ ክርስቶስ አምላክነት። ያ አሁን የኔ ፖይንት ምን እንደሆነ ታውቃለህ? እንትና ካላመንክ ጋር ትገባለህ። የኔን መለስኩልህ እኮ አላህ የፈለገ ይሁን የፈለገ ይካድ ብሏል። የአንተ ምርጫ ነው። አስገድደው አይ አላምንም ወደ ወንፋት አለበት የሚባል ነገር የለም። ለዛ አላለም አምላካችን። ቅኑ መንገድ ከተገለጸ በኋላ የፈለገ ይመን የፈለገ ይካድ። እሱ እኮ ነው፣ ሌላ ምንም ጥያቄ የለም። እንደዛ ነው። የኔ ጥያቄ እሱ ሳይሆን የኔን ጥያቄ በደንብ አላገኘኸውም። ያ የፈለገ ይመን የፈለገ ያላመነማ ገሃነም ይገባል ኦልሬዲ። ግን ያላመነው በህይወት እንዲቆይ ያደረገበት ምክንያት አላህ ሰውየው ምን እንዲያደርግ ነው? ንስሐ እንዲገባ ነው ወይንስ ኃጢአት ላይ ኃጢአት እንዲጨምር? አይ ኃጢአት ላይ ኃጢአት ይጨምር ንስሐ እንዲገባ ሳይሆን
አሁን ንስሐም ከገባ ይቀበላለሁ ብለዋል። የኛ መንገድ የተውበት በር ክፍት ነው፣ ወይም የንስሐ በር ማለት ነው። አንተ ልትሞት አንድ ክንድ ብትቀር ወይም ስትሞት ንስሐ ከገባ ከተመለስክ ምህረት ታገኛለህ። አንተ ደግሞ አይ ከላይ አላመነም አጥፋው ከምድር ለምን አጠፋው የምትለው የአንተ ጥያቄ ነው ይሄ። ስለዚህ ልሞት ስል ንስሐ ብገባ አላህ ይቀበለኛል ማለት ነው። ልክ ሊሞት ሲያስጨንቀኝ ንስሐ መጨረሻ ላይ በአላህ ካመንክ ችግር የለም። እኛ እስልምናችን የተውበት በር ክፍት ነው። እንደዚህ ነው ሃይማኖታችን። ስለዚህ ልሞት ስል ስለዚህ በአላህ አምኛለሁ በሙሐመድ ምናምን ካለ ይማራል ማለት ነው። አይዋ በአላህ አምነህ ከሞትክ ችግር የለም። ሩህ ነው ጌታችን፣ ታውቃለህ ይሄን። ስለዚህ አላህ ግን እንደዚህ ያላለውም። አላህ ሩሩ ያልሆነውን አንተ ሩሩ እያደረግከው ነው ማለት ነው። ሱራ 4:18 ክፈትልኝ ታሳየ። ቀጥታ ካርታው ዘጋጅ ነው። ሊሞት ሲል በአላህ ካመነ ገነት ይገባል፣ አምኗል፣ ይቀበለዋል ብሎናል። ቁርአን እንደዛ አይደለም ወንድሜ፣ ከቁርአን ጋር ነው ቀጥታ የምትጋጨው። ኦኬ አንብበው ይሄን ክፍል አንብብ ራስህ አንብብ። እኔ ማንበብ አልችልም። ጸጸትን መቀበል ለነዚያ ኃጢአቶችን ለሚሰሩ አንዳቸውንም ሞት በመጣበት ጊዜ ልበል ሊሞቱ ሲሉ ቢጸጸቱ አላህን ጌታ ነው ሙሐመድን እንዲህ ነው ቢሉ ይቀበላቸዋል ብለህናል አይደለ? ጸጸትንም መቀበል ለነዚያ ኃጢአቶችን ለሚሰሩ አንዳቸውንም ሞት በመጣበት ጊዜ እኔ አሁን ተጸጸትኩ ለሚልና ለነዚያም እነርሱ ከሃዲዎች ሆነው ለሚሞቱ አይደለችም። ይህ እኮ ምን ማለት ነው? አንተ ከሃዲ ለምሳሌ ማለት ነው። ለሁለቱም ነው ያለው። ከሃዲ ሆኖ ለሚሞትም ተጸጽቻለሁ ብሎ ለሚሞትም ለሁለቱም አንድ ነው። ላንብብል ደግሜ ምን መሰለህ፣ ስማኝ፣ እኔ ልንገርህ ጨርስ። ምክንያቱም ተጸጽቶ አላህ እንደዚህ ነው ብሎ ከሞተ አልከን ገነት ይገባል ብለህ አልከን። ጸጸትንም መቀበል ለነዚያ ኃጢአቶችን ለሚሰሩ ኃጢአት ሰሩ አንዳቸውንም ሞት በመጣባት ጊዜ ኃጢአት ይሰራሉ፣ ሞት መጣባቸው። በሚመጣበት ጊዜ እኔ አሁን ተጸጸትኩ ለሚል ለነዚያ ለነርሱ ካዲዎች ለነዚያም ሁለተኛ ማለት ነው። ካዲዎች ሆነው ሳይጸጸቱ ለተጸጸቱትም ላልተጸጸቱትም ሆነው ለሚሞቱ አይደለችም። አንደኛይቱ አካል ኃጢአት ሰራ፣ ተጸጸተ፣ ሊሞት አደጋ ሲመጣበት ወይ የሆነ ነገር ሲሆን ተጸጽቻለሁኝ፣ ስለዚህ አላህ እንደዚህ በለኝ ብሎ አለ፣ አልቀበልህም። አንደኛው ደግሞ ጸጸት አልተጸጸተም፣ ዝም ብሎ ሞተ፣ ለአንተንም አልቀበልም፣ ሁለታችሁም አታስፈልጉም። ሳቢር ቅድም ምን አለን? አይ ተጸጽቶ ከሞተ በአላህ አምኖ ከሞተ ችግር የለውም ማለት ቁርአኑ ማይለውን ማለት ነው። አይ እዚህ ጋር የሚለው እንደዛ ነው። ግን ምን መሰለህ እፎይ፣ አንተ ልትሞት ስትል እድሉን ቻንሱን አታገኘውም የሚል ሐዲስ አለ። በዛ ሰዓት አንተ ምሰራውን ካዲና አይ ሩህ ልትወጣ ስትል እኔ አምኛለሁ ማለት ነው። ይሄ እንደዚህ እኮ ነው። ፋስተርኩልህ፣ ይሄ እንደዚህ እኮ ነው። ችግር የለም ግን አታገኝም። በዛን ሰዓት ማለት ነው ማለቱን አታገኘውም። አታገኘውም አላለም። እሺ እርሶስ አጎት ታውቃለህ? እኔ እንዳልኩት ነው። ክፍሉ አሁን ከሐዲስ ያመጣላለሁ። በእንደዚህ መልኩ ሆኖ ልትሞት ስትል ያችን ቻንስ አታገኝም። ቻንስ ታውቃለህ? ቻንስ አታገኝም። አሁን አንተ ከሃዲ ነው ምሳሌ
ይሄ ምንድነው ተረት ተረት የምታወራው? ቻንስ ስላላቸው ሰዎች እኮ ነው። ቆይ አዳምጥ። ተረት ተረት አንተ ነው ተረት ተረት አትበል። ደግሞ ቻንስ ከሌላቸው ምን እያለህ ነው? ቁርአኑን አዳምጥ። ቅድሚያ ጸጸትን መቀበል ለነዚያ አለ። ለነማ? ለነዚያ ኃጢአቶችን ለሚሰሩ ኃጢአት ይሰራሉ፣ አንዳቸውንም ሞት ከነኛ ውስጥ ከዛ ኃጢአት ከሚሰሩት ውስጥ ሞት በመጣባቸው ጊዜ እኔ አሁን ተጸጸትኩ ለሚል እና አሁን ተጸጸትኩ ለሚል እና ለነዚያም እነርሱ ከሃዲዎች ሆነው ለሚሞቱ አይደለችም። ተጸጸትኩ የሚልም ከሃዲ ሆኖ ቢሞትም ጸጸታቸው ተቀባይነት የለውም። የምን አይችልም ምናምን ቦታ መጣው ክፍሉ ከሌለው ካደላ ስለምን ጸጸት ነው? አላህ ሊሞቱ ሲሉ ጸጸት ይቀበላል ትላለህ እንዴ? ቁርአኑ ማይለው ምን መሰለ ይሄን ቁርአን የምንረዳው በተፍሲሮች አረዳድ ነው። አንተ እንደምትለው አይደለም። እሺ ቁርአኑን አንብብና አስረዳኝ። እሺ በተፍሲር በዑለማዎች አረዳድ ነው የምንረዳው። አንተ እዚህ ጋር እንደዚህ ብሏል ብላ አንተ ስላልከው አይደለም። ቁርአኑ የሚለው እዚህ ጋር እሺ ይላል የሚል አለ። እሺ ይላል ምን ይላል? ይሰጣል ይላል ላ እንደዛ አይደለም። ቆይ ይላል ስለ አሁን ምሳሌ እንደዚህ ካለ በኋላ እቺን ምሳሌ አያ ስትፈሰር ማለት ነው ቻንስ ያኔ አንድ ካድ ያለ ሰው ሊሞት ሲል ማለት ነው ያኔ ገርገራ ላይ ሆኖ ላ ኢላሀ ኢለላህ የምትለውን ቃል እንደማያገኝ ተስፋ ይቆረጥ እንደማለት ነው። በዚህ ነው የምንረዳው እኛ ታውቃለህ። ምሳሌ በሌላ በሐዲስ ማለት ነው የመጨረሻ ቃሉ አሁን አንተ እኮ ተረዳኝ ቢልስ አትበል፣ ዝም አትበለኝ ወይ ምንድን ነው ያንተን ተረት ለመስማት ነው ገባሁት። እኔንም አድምጠን ላስረዳኝ እንዴት እንደሆነ ማለት ነው። ሳቢር ተው እለጥፋለሁ። የምሬ ነው። አዋጣህም የምር አዋጣህም። እኔ እለጥፋለሁ ማርያም ነኝ እንደ ለጥፈኝ ኢየሱስን ያለጠፈው ልክ ባክተው አይ ሳቢር እኔ አንተ ካዋጣ ያንተን አርጉመንት ተቀብዬ ለጥፋለሁ። እና ተመለስ። እድል አያገኙም ሊሞቱ ሲሉ ላይለላ አይሉም እያለ ነው። አሁን ደግሞ ስለማይጸጸቱ ነው ወይንም ደግሞ አላህ ጌታ ነው ማለት አይችሉም ሊሞቱ ሲሉ እያለ ነው። አግኝታችሁታል አይደል? አይሉም እያልክ ነው። ሊሞቱ ተመለስ። ፖዝ ነው እኔ ጋር ፖዝ ነው የሚታየኝ። ሳቢር አዋጣም የአርጉመንት ላይለላ አይሉ ወይንም ደግሞ አላህ ጌታ ነው አይሉም እያልክ ነው አይደለ? ሊሞቱ ሲሉ ይሰማል። አይ አንተ ቃል ብቻ ነው የምትፈልገው። ላስረዳ ስል ስቶፕ ሽኑ ሀዛ በኔ ምን አንድ ቃል ብቻ ነው አስገባኝ። ላላ እንደዚህ እኮ አይደለም። ስማኝ፣ ይሰማሃል መሰለኝ። እኔ አንዳንድን ቃል ብቻ ልትወዘረለም እኮ አስገባኝ። እኔም ላስረዳ ምን እንደሆነ ከዛ ፕሊስ ብቻ ይባን ከሆነ አንስማማም እኮ። እፎይ ሰላም ብያለሁ። ማውራት እችላለሁ? ሰላም ብያለሁ። ሳቢር ቀስ በልና የኔ አንተን አርጉመንት ተቀብዬ አፈርስብሃለሁ። ቀጥል። የፈለከውን አርጉመንት ተጠቀም ካዋጣ። እሺ እፎይ እዚህ ጋር ምንድን ነው ግልጽ ያልሆነልህ? ይህ እናታች ከስራ አድርጋቸው አስተምሩት። ይህ ምንድን ነው? ራሱ የሌለው እውቀት የሌለው ይህን እያታስገቡት እውቀት አይመጥንም። ጠዋራ እኮ ነው እውቀት። ሳቢር ተረጋጋና የፈለከውን አርጉመንት ተጠቀም ታዋጣ። ያንተን አርጉመንት ተቀብዬ አፈርስብሃለሁ። ጋሄድ እሺ ችግር የለም። አሁን ይህ ቁርአን በጅብሪል አማካኝነት ወደ ነቢዩ ሰለላሁ ወረደ። ያንን ደግሞ ሲያብራሩ እዚህ ጋር ቢል ምሳሌ አንተ በአንተ ራስ ወይም በአንተ አእምሮ ተደተው ይሆናል እንደዚህ ማለት ነው። ግን ሙፈስር አለው እንዴት ዑለማዎች እንዴት እንደተረዱት ቁርአን ነው። ቀጥታ የሚለው እዚህ ጋር አንድ ሰው ሊሞት ሲል እኔ በአላህ አምኛለሁ ቢል
አይቀበለውም ነው የሚለው እዚህ ጋር ማለት ነው። ያኔ የመጨረሻ ቃሉ ሊሞት ሲል አካባቢ እኔ ምእመናን ሆኛለሁ ብል አላህ አይቀበለውም የሚለው ግን እኔ ያልኩህ ምንድነው አንድ ሰው ሊሞት ሲል በዛችን ሰዓት ላኢላሃ ኢለላህ የምትለውን ቃል አያገኝም ነው የሚለው። ምንድነው ማያገኘው? እድል አያገኝም። ያችን ቻንስ ባላህ አምኛለሁ ማለት ታገኝም አንተ ሊሞት ሲል። ስለዚህ ሊሞት ሲል ገርገራ ላይ ታውቃለህ? ያ ጎበዝ ገርገራ ላይ ሆኖ እንደዛ ማለት አይችልም ነው። ቁርአን እስቲ ወጣ ቁርአን ጎበዝ ተስማምቻለሁ። ስለዚህ ሐዲስህ እንዳለ አላህን ሊሞት ሲል ከተጸጸተ ተቀባይነት አለው የምትለውን ራስን ዲባንክ አደረግ። ሀው ገርገራ ላይ ሆኖ ማለት ቻንስ የለውም ባልከን መሰረት ስለዚህ ራስን ሪፊዩት አደረግ። ቴንኪው እናመሰግናለን። ራሱ ላይ ቆለፈ ማለት ነው። ሰላም ነው። ካሊ ጣልቃ አትግባ አወርዳለሁ እኛለ ይጨርስ። እሱ ራሱን ሰልፍ ሪፊቴሽን ሰራ፣ ራሱን አፈረሰ ማለት ነው። እኔ ሌላ ነገር አልቻልኩም እስካላለ ድረስ አልቻለም አልበል። አንተ ይጠቅመኛል ብሎ ያመጣው ራሱን ነው ሪፊት ያደረገበት። እኔ ለአንተ አመጣልሃለሁ ሌላ፣ እሱ ግን ራሱን ሪፊት አድርጓል። ሌላ አርጉመንት አለ ሳቢር? አይከን አንዛም የታጠርክ ሌላ አርጉመንት የተሻለ አለ? ለዚህኛው በጣም አመሰግናለሁ ራስን ሪፊት ስላደረግ። ትንቢተ ሕዝቅኤል ምዕራፍ 33 ቁጥር 11 አንዴ ክፈትልኝ። ቃል ማይክ ያዝ ካሊድ። እኔ ሕያው ነኝና ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ተመለሱ፣ ከክፉ መንገዳችሁ ተመለሱ። ስለምንስ ትሞታላችሁ? ደስ አይልም ይሄ ቃል? እኔ ኃጢአተኛው በኃጢአቱ እንዲሞት አልፈቅድም እንዲመለስ እንጂ ይላል የኛ ጌታ። ይታገሳል፣ ነፍስ ስትወጣ ድረስ ይታገሳል። ተመለስ እያለ ማለት ነው። እስከነ ኃጢአት ነፍስ እንድወጣ አይፈልግም። እስከነ ኃጢአት ነፍስ እንድወጣ አይፈልግም። የቁርአኑስ ኖ ተጸጽቻለሁ ብትልም ጸጸት ተቀባይነት የለውም። ኖ ፔሬድ ሳስተላልፎ አይክ ያዝ አንተ እንዴት ሳስተላ ለምን ያው ነገር ታስተምራለህ? አይክ ያዝ ሳስቻለሁ እናየዋለን። ለምታወራት መረጃ ጠይቃለሁ። ካሊድ ተዘጋጅ ነው። ውሸት ነው። መረጃ ትከፍታለህ። ተዘጋጅና ጠብቀኝ አልኩህ። ውሸት ነው ብለህ እንዲሁ ተጫዋቸው አትውጣ። መረጃ ስለማስከፍትህ ማለት ነው። ስለዚህ አዘጋጅ፣ ተዘጋጅ። ይድልስ 1-5 ደቂቃ ተጠቀም። አንብብ። የተሳሳተ ነው እያልኩ ነው። መረጃ ተዘጋጅ አልኩህ። ለምታወራን ነገር ቁርአን በቁርአን ይፈሰራል። ለጣጥፌ ልካለሁ። ስለዚህ ተዘጋጅ፣ መረጃውን አዘጋጅ። እስከዛ በደንብ አስተውሉ። ስለዚህ በግልጽ መጽሐፋችን ላይ ኃጢአተኛ እስከነ ኃጢአቱ እንዳይሞት እግዚአብሔር እንዲጥሪ ያቀርባል። ኃጢአተኛው ምን በኃጢአቱ እንዳይሞት። ቁርአኑስ ጸጸትም ተቀባይነት የለውም። ካዲም ሆነህ ሞትክ፣ ተጸጽተህም ሞትክ፣ ተቀባይነት የለህ። የቁርአኑ ነው። ከዚህ ሁላችሁም ኃጢአት የምትሰሩ በደንብ አስተውሉ። ኃጢአት የምትሰሩ ከኃጢአታችሁ እንድትመለሱ ከዛም በየትኛው መከራ ውስጥ ችግር ውስጥ በፈጣሪ ቁጣ ፍርድ ውስጥ ብትሆኑ እንኳን አሁን ፍርድ መጥቶባችኋል። ስለዚህ ኃጢአታችሁን አልቀበልም
ናችሁን አልቀበልም ኃጢአት ሰርታችኋል አይለንም። በየትኛውም ሰዓት ላይ ንስሐችንን ሊቀበል የታመነ አምላክ ነው ያለን። በማንኛውም ቅጽበት በህይወት እስካለን በማንኛውም ቅጽበት ኃጢአታችንን ይቀበለናል፣ ይቅርም ይለናል ማለት ነው። እኛ ብቻ የኃጢአት ይቅር የማለት ልብ ወይንም ደግሞ ይቅርታ የመጠየቅ ልብ ነው የሚጠበቅብን ማለት ነው። ዋብያው ሰላም ነው ሞጣዬ። ሶሪ እፎይ አላ እንዴት ነህ? ዋብያው እንዴት ነው? አላህ አትበል አንተ። ለምን አላህ ትለኛለህ? ለምን አንተ ሞጣ ትለኛለህ? ሞጣ እኮ ስም ነው እየጠራሁህ እኮ ነው። በፈጣሪ ስም እኮ አልጠራሁህም። አላህም እኮ ስም ነው። አላህ እኮ የፈጣሪ ስም ነው። ሞጣ የሰው ስም ነው። አላህ የቁረሾች የጣዖትም ስም ነው። ማስረጃ አብደላ የሙሐመድ አባት አብደላ ማስረጃ ነው፣ ጣዖት አምላኪ ስለሆነ። እሺ እንቀጥል። አሁን እያልክ አሁን እያስተማርክ ያለው ኦኬ፣ እኛ እንደ እስልምና ካፊር ነን አይደለንም? አዎ ካፊር ናቸው። ካፊር ማለት ያው ካህሪ ነው። ክዳችኋል፣ በአላህ አንድነት ክደናል። እኛን አላህ በህይወት ያቆየን ንስሐ እንድንገባ ነው ወይንስ ኃጢአት እንድንጨምር? ያው ከተመለሳችሁ ይቀበላችኋል። አሁን በህይወት ያቆየን ኃጢአት እንድንጨምር ነው ወይንስ ንስሐ እንድንገባ? እኔ ክፍሉን አሳየው። ይኸው መጽሐፋችን ኃጢአተኛው በኃጢአቱ እንዳይሞት ንስሐ እንዲገባ ነው በህይወት የሚያቆየው። አንተ ቁርአን አላህ እኔን ካፊር የሚለውን ካፊሮችን ወይም የካዱትን ካዲ የሚባሉትን በህይወት የሚያቆያቸዋል አላህ ኃጢአት እንዲሰሩ ወይንስ ንስሐ እንዲገቡ? ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑበ ጀሚዓ ይላል። እናንተ በነፍሶቻችሁ ድንበር ያለፋችሁ የአላህ አገልጋዮች ሆይ አላህ ሁሉንም ወንጀል ይምራልና ተስፋ አትቁረጡ ይላል እንጂ እኔ የጠየኩት ስለ ካፊር ነው። ስለ አላህ አገልጋዮች፣ ስለ አላህ ባሪያዎች፣ ስለ አብዱሎች አይደለም የጠየኩህ። እኔ ስለ አብዱሎ የተስፋ መቁረጥ አለመቁረጥ አይደለም፣ ስለ ካፊሮች ነው የጠየኩህ። አሁን ሱራ 3 178 ክፈትልኝ። በሱረቱል አንፋል ላይ መሰለኝ ቁል ለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። እነዛ የካዱትን ካሉበት ጥመት የሚመለሱ ከሆነ አላህ በእርግጥም ይመራቸዋል ይላል። ሱረቱል አንፋል ልቦቻቸው ውስጥ ደግሞ እንዳይመለሱ ያጠመማቸው ራሱ አላህ እንደሆነ ሱራ 2:7 ተናግሯል። ኦኬ እቺን ክፍል አንብባት እስኪ። ዝቅ አድርገው። ሱረት ማን ነው? ዝቅ አድርገው በአረበኛው ሱራ ነገርኩህ። ቃል ይምራል ይሄ እኮ የሰበበ ኑዙል እኮ የወረደበት እኮ ምክንያት አለው እንጂ ለካፊሮች ተብሎ ነው። ይሄ ወላ يحسبن الذين كفروا انما نملي لهم خير لانفسهم انما نملي لهم ليزدادوا اثما ولهم عذاب مهين። ታዲያ ይሄ ምንድን ነው? ይሄ እኮ ሰበበ ኑዙል አለው አልኩህ። ለካፊሮች እንትን የተባለ አይደለም። ቁርአን ሰበበ ኑዙል አለኝ የሚል አንድ ጥቅስ የለም። ስለዚህ አንብብና ተርጉም። አንድ ቁርአን አንቀጽ የወረደበት ምክንያት አለው እያልኩ ነው። ቁርአን ግልጽ ነው እያልኩ ነው። ደግሞ የወረደበት ምክንያቱ ለካፊሮች ነው። አንድ ነው ሰበበ ኑዙል አለኝ የሚል ቁርአን አለ። እኔ ንጽጽር አቆማለሁ። እንደዛ የሚል ካለና ከፍላለሁ። ቀደም ብያለሁ። 5 ደቂቃ ሰጣለሁ። ተዘጋጅ ብያለሁ። ከኔ ጋር ስታወራ መረጃ ስለምከፍት አንድ ጥቅስ ቁርአን ሰበበ ኑዙል አለው የሚወርድበት በከሌ የሚባል ምናምን የሚል ተረት አንድ ልትሰጠኝ ትችላለህ? አንድ እኔ እኮ አሁን ተዘጋጅቻለሁ። በደንብ አድርጌ የመለስኩልህ ነው ቅድም ጀምሬ ማለት ነው። ግን አልቀበልም አልክ። ካፊሮችን አላህ ወንጀል እንዲጨምሩ ነው የሚያቆያቸው አልከኝ። አይደለም አልኩ። ከተመለሱ ይምራችኋል። ናና አንብብ ስልህ እኮ ይህንን ቁርአኑን ክፍል ከመተርጎም ይልቅ አስባብ አላለው ምናምን ትላለህ። ከፍ አድርገው ቁርአኑ ህዝቡ ነው። ይሄ ደግሞ የወረደበት ምክንያት አለ። አብያዋትን ጫጫ
መረጃ አዘጋጅና ከኔ ጋር ታወራለህ ያልኩህ ለዚህ ነው። ዝም ብለህ እንደ ሳንቲም ጭጭጭጭ አትበል። 5 ደቂቃ ሰጥሃለሁ ተዘጋጅበት ያልኩህ ለዚህ ነው፣ ስለምለጥፍህ ነው። እነዚያ የካዱት በደንብ አስተውሉ። ስለ ካዲዎች ነው የሚያወራው ወንድማችን። ከካዲዎች አንዱ ክርስቲያኖችና ሌሎቹም አካላት ከሃዲ ይባላሉ አይባሉም ብዬ ካዲ ናችሁ ብለኛል። እነዚያ የካዱት ሰዎች እነርሱን ማዘግየታችን በህይወት የምንቆየው ለምንድን ነው አልኩህ። ለንስሐ ወይንስ ኃጢአት እንድንጨምር አልኩህ። ግልጽ ነው። ካዲ እኛን የሚለን ከሆነ እኛም በህይወት የሚያዘገየናላ ለምንድን ነው ብዬ ጠየቅኩህ። ማዘግየታችን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። እኛ በህይወት መቆየታችን ደግ ነው ብለው እንዳያስቡ። ለምን ደግሞ ያቆየን ካዳ ንስሐ እንድንገባ አይደለም? እና አንብበዋ እነርሱን የምናዘገያቸው ወይንም የምናቆያቸው ኃጢአትን እንዲጨምሩ ምን አንብብልኛው ብያ እንዲጨምሩ ለአንተ አይደለም ለአንተ የተባለውን የቁርአን አንቀጽ ሰጠው። ያ አስበም እንደንት ይሄ በዛ ካዲ ማለት እኔ ነኝ አንተ ነህ ብለህ አልፈረድክም። እንደቅድም ካላ ማይሻል ጭንቅላት እንዲጨምሩ ብቻ ነው። ምን ኃጢአት እንዲጨምሩ ብቻ። ሳቤር ተመለስ። ለአንድ አይደለም ይለኛል። ካዲ ውስጥ እኔ እካተታለሁ ማለት ነው። ካዲ እኔ ከሆንኩኝ አልገባንም። ካዲ አይደላችሁ ራሱ መጀመሪያ ፐርሚሱን ሲገነባ ክርስቲያን ካዲ ናቸው አይደሉም ብዬው ካዲ ናችሁ ብሎኛል። ካዲዎችም የሚያዘገየው አላ ለምንድን ነው አልኩት። ንስሐ ከገቡ ንስሐ እንዲገቡ ነው አለ። ክፍሉ ግን ምን ይላል? እነኛ ካዲዎችን የምናዘገያቸው ለነፍሶቻቸው ደግ ነገር ነው ብለው አያስቡ። እነርሱን የምናዘገያቸው ኃጢአት እንዲጨምሩ ብቻ። ምንም ኦፕሽን የለም። ምን ማድረግ ንስሐ የመግባት ኦፕሽን የለም። ብቻ ምን ኃጢአት እንዲጨምሩ ብቻ። አፍራ ማይክ አንስተሻል። ቀጥይ ምትይዋለሽ። አራት ይሰማል ሰሚያለሽ እና ቶፒክ ምን ነበር? አላህ ካዲዎችን የሚያዘገየው ለምን ነበር? አላህ ሱብሃነሁ ወተዓላ ካዲዎችን የሚያዘገየው በምድራዊ እንድትፈተኑ ነው። በምድራዊ ህይወት እንዳለክ እንድትፈተኑ ነው። ስለዚህ በምድራዊ ህይወት እንድፈተን ካቆየኝ በኋላ ደግሞ ካዲዎኝ ብቻ እንድሞት ያደርገኛል። ምንድን ነው የጠቀመኝ? በምድር እንዳለክ ማንኛውም ለፍጥሯን ሁሉ ለካዱትም ምድራዊ ጸጋ ይሰጣል። እናም በህይወት እንድትቆዩ ያደርጋቸዋል። ይህ የሆነበት ምክንያቱ ደግሞ አላህ እያንዳንዳቸው በምድር ህይወቱ እንድትቆዩ ያደረገ መጨረሻ የሚመጣው ደግሞ በመጨረሻ ጊዜ ደግሞ ያው ኃጢአት ስለሚመዘን ካዲ ይሆናል የምትገባባት ሊኖር ይችላል ማለት ነው። ኦኬ የሚሰጠኝ ጸጋ እንድጠቀምበት ነው ወይንስ ኃጢአት እንዲሆንብኝ ነው? እሱን እንድትፈተንበት ነው ሁሉም ነገር ነው። በደንብ አስቢ። ካዲዎችን በምድርና ምንድን ነው የሚያቆያቸው ስልሽ በምድራዊ ጸጋ የሚሰጣቸዋል ምናምን ነገር አልሽ። ኃጢአት እንዲጨምሩ ብቻ ነው የሚሰጠው ጸጋ ያልሽውን ጸጋ ያልሽውን ደግሞ ሊሄድበት ልጆችና ንብረትን ቤትን ፈረስና ምናምንን የምሰጠው እኔ ነኝ ጸጋ ብሏል አይደለ? ኦኬ ሱራ 9:85 ለሁሉም ነገር ጸጋ ይሰጣል እኮ። ለምን እንደሚሰጥ ደግሞ ላሳይሽ። ሱራ 9:85 ገንዘቦቻቸውና ልጆቻቸውም አይድነቁህ። ገንዘብና ልጅ ይሰጣል ካዲዎች እንዳይደንቁህ። አላህ የሚሻው በቅርቢቱ ዓለም በእነርሱ ሊቀጣቸው ካዲዎች ሆነው ነፍሶቻቸው እንዲወጡ ብቻ ነው። ምን ሆነው ካዲ ሆነው ንብረት ምርጫ የለም ብቻ የምትለዋና ቃል ታውቂያታለሽ? ሶሪ አፍራ ኤፍናን የምትባል የተጠመቀች ልጅ አለች። እሷ ስም እየመጣብኝ ነው ድምጻችሁ ስለሚመሳሰል ከስለምና ይመጣ። ኤኒዌይስ
በደንብ አስተውይ። ጸጋዎቹ ምንድነው? ገንዘቦች ናቸዋል፣ ልጆች ናቸዋል። እነኚህ እንዳይደንቁ ለካዲዎች የምሰጠው ለምንድን ነው አለ አላህ የሚሻው በቅርቢቱ ዓለም እንደዚህ ይፈትናል፣ ከዛም ንብረት ይሰጣል አልሽኝ አይደለ? ጸጋ ይሰጣል ለሁሉም ሰው አልሽ። ለካዲዎቹ ግን ሲሰጥ ምን ለማድረግ ነው? ነፍሶቻቸው ምን ሆነው እንዲወጡ፣ ካዲዎች ብቻ ሆነው እንዲወጡ ነው። እንደዛ አይደለም እሱ እኮ በዛው ከቀጠልከው ሊሆን ይችላል። ግን ደግሞ ፍርድ ቀን ሲደርስ በካድነት ከቀጠልክ እንትን ልትሆን ትችላለህ። አንበቤው ክፍሉን እኔ ራሳችሁን አርጉመንት ነው እስካሁን እየተቀበልኩ ያለሁት። የራሳችሁን አርጉመንት ተቀብዬ ነው። ብቻ ከተባለ እኮ አማራጭ የለሽም እህታችን፣ ምንም አማራጭ የለሽም። ካዲ ሆነሽ እንድሞቺ ብቻ ነው ከተባልሽ፣ ንብረት የሰጠውሽ ልጅ የሰጠውሽ ካዲ ሆነሽ እንድሞቺ ብቻ ነው ከተባልሽ፣ ምንድን ነው ያለሽ አማራጭ? ምንም እኮ የለሽም። እሺ ይሄ ምንድን ነው? ከየት የመጣ ነው? ከየት የመጣ ነው? ይሄማ የሙሐመድ የተናገረው ነው። ከሙሐመድ እዛ ከመዲና በነበረበት ምናምን ነገር ሙሐመድ መገለጥ መጣልኝ ማለት ነው። ሙሐመድ ስትል በክብር እሺ፣ ይተከባበር፣ አጠራርን አስተካክል። ከሙሐመድ ከከሌ የመጣ ምናምን አትበል መጀመሪያ ማለት ነው። እና ደግሞ ስታስተምር ስለ ሰው ሃይማኖት መጀመሪያ ክብር ይኖራል። ሙሐመድ አትበለው እየተከባበርን አለሽ። ማን ብዬ ልጥረው ታዲያ? እናትና አባቱ አልበላም አልጠጣም ብለው ማን ያሉት ስሙን ነበር? አይደለም እንደዛ ግን አጠራር ምናምን ይሆናላ። በስነስርዓት ለመጥራት ሞክር እሺ። ማን ልበለው? ከሙሐመድ ውጭ ማን ልበለው? የተለመደው ስሙ መሐመድ ነው። አልመሂር ልበለው? አልመሂ ደምሳሽ ማለት ነው። አልመሂ ማለት ወይንም ደግሞ ነገሮችን የሚደመስስ ማለት ነው። 5 ስሞች አሉኝ ብሏል። አህመድ፣ አልመሂ፣ መሐመድ ደግሞ ረበር ሌለው ብቻ ለዛ አንድ 5 ስሞች አሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። እሺ ሐሰተኛው ነብይ ማለት እችላለሁ ለእኔ ነብዬ ስላልሆነ። እህቶች ተውት፣ እኮ ሰይጣን ነው። የሰይጣን መንፈስ እኮ ነው። እናንተ አላወቃችሁትም? ይሄ ሰይጣን ተው። አንተማ ሰይጣን ወንድምህ እኮ ነው። እኔ ወንድሜ አይደለም። ኤኒዌይስ አፍራ ተው፣ የሰይጣን ያመለክ ነው። ተው ይሻላል። ዝም ብለህ ድንቁርና ላይ ያለኸው ይሻላል። ወንድ ልጅ ያመለክ ነው። አልሰማሁም። ጭንቅላት የሌለውን ቆራጣ ቆማጣ አለህን እያመለካ ነው። ከስር የልጁን አካውንት አስመልሰም እፎይ አፍራ ምን መሰለሽ፣ የልጁን አካውንት የ1 ሚሊዮን ብር ሌባ ጭንቅላት የሌለው ነገር ራሱ እርግጠኛ ነው ወንድሙ ነው ወይን ራሱ ነው? ዜሮ አካውንት ከፍቶ የመጣ አካውንቱን መልሰለት ወንድም እየሆነ አካውንቱን መልሰላለን። በዜሮ አካውንት መጣ። ኤኒዌይስ በደንብ ክፍሉን ነፍሶቻቸው ምን ብቻ ሆነው እንዲሞቱ ነው የሚለው። ካዲ ሆነው ብቻ እንዲሞቱ ሐዲስ አለ ከኔ ጋር ማለት ነው። እዚህ ጋር የሚለው በስርዓት ላንብብ ነው። በደንብ አስተውይ። ከቁርአን ጋር ከተጋጨ ግን የትኛውን እንደምትቀበይ አለ። እሺ በእስልምና እምነት መሰረት አላህ ለሁሉም ፍጡራን ያላመኑትንም ጨምሮ ምድራዊ ጸጋ ይሰጣል፣ እናም በህይወት እንድትቆዩ ያደርጋቸዋል። ይህ የሆነበት ምክንያት አላህ እያንዳንዳቸው ሰው በምድራዊ ህይወቱ እንድትፈተን እና በመጨረሻ የሚመጣው የፍርድ ቀን ሲደርስ የእያንዳንዱ ሰው ስራ በሚዛን የሚመዘን ስለሆነ ይላል እዚህ ጋር ማለት ነው። እና እዚህ ጋር ደግሞ በዛው እንድትቀጩ ምናምን የሚል ነገር የለም እዚህ ጋር ነው ማለት ነው። አሁን እሱ ያነበብሽው ምንድን ነው? ማን የጻፈው? ማለት ምንድን ነው እሱ? ሐዲስ ነው? ቁርአን ነው? ማን ነው ሐዲስ? ምን ሐዲስ ላይ ነው የሚገኘው? ቡሃሪ፣ ሙስሊም፣ አቡ ዳውድ፣ ነሳኢ፣ ኢብኑ ማጃህ ምን
አላዳባር ሙፋድ ወይ አህመድ አላ የትኛው ላይ የሚገኝ ነው? እስኪ ያሳየን። አንተ በለያ ግን ከሐዲስ እና ከቁርአን የቱን ነው የምትደግፊው? የቱን ነው የሚሻለሽ? ከሐዲስ እና ከቁርአን ምርጫሽ የቱ ነው? አይሰማም? ከሐዲስ እና ከቁርአን ተቀባይነት ያለው የትኛው ነው? የከፈትሽ ነው። እኔስ አላገኘሁም። እንመለከት ፖይንቱ የቀረበሽ እሱ ላዋጣሽም ናፍራ ቁርአኑን በደንብ ይው። እኔ እንደ እስልምና ካዲ ነኝ የምባለው ና እሺ፣ እዚህ ጋር ይታይካል ቆይሽ ደብዛዛ ነው። ቀጥይ። እሺ ናንበብ ከቅድሞ አነበብኩ። ልክያው ምንም ምንድን ነው የሚለው? ምንም የሚታይ ነገር የለው። ይሰማችኋል? እያወራኝ ነው ማለት እኮ። ምንድን ነው የሚለው? ምንድን ነው የሚለው? አይታይም እኮ ሲጀመር። አንብቢው። እሺ እኮ አንብቢው። አይታየንም ለእኛ እኮ ታችን እየሰማሽ ነው? ይመስለኛል። እፎይ ቪዲዮ ስትከፍት ኔትወርክ ላግ ያደርጋል እና አይታይም የምትልን የሰማች አይመስለኝም። እሺ አይታይክም? ለእኛ አይታይም። የሆነ ደፍተር ነገር ነው የሚታየኝ በሩቅ። አንብቢው፣ አንብቢውና ጥቀሹ። አንብቢው እኮ። ምንድን ነው የከፈትሽው? ምንድን ነው? እሺ አፍራ ዝም ብሎ የሆነ ኪታብ ነገር ነው የከፈትሽው። ምንድን ነው የከፈትሽው? አንደኛ አይታየንም፣ ሁለተኛ ደግሞ አላነበብሽልንም። አስቸጋሪ ነገር አደረግሽብን እህታችን፣ አወሳሰብሽብን። እንደ ያለ ሀሳብሽን ወይም ግልጽ አድርጊና ንገሪን። እሺ አይ እንዲህ ነው ወይ? እሺ አወሳሰብሽብን። እንደ ያለ ሀሳብሽን ወይም ግልጽ አድርጊና ንገሪን። እሺ ምን አነበብኩልህ እኮ። ምን ብለሽ ነው? ድጋሚ ላንብብልክ? ቀጥይ አንብበይ። በእስልምና እምነት መሰረት አላህ ለሁሉም ፍጡራን ያላመኑትንም ጨምሮ ምድራዊ ጸጋዎችን ይሰጣል። እናም በህይወት እንድትቆዩ ያደርጋቸዋል። አረብኛውን አንብቢዋ። አማርኛ እኮ ነው የሆነበት ምክንያት አላህ እያንዳንዳቸው ምድራዊ ህይወት እንድትፈተኑ እናም በመጨረሻ የሚመጣውን የፍርድ ቀን ሲደርስ እያንዳንዱ ስራው የሰይድ ልጅ ተረዳኝ። መቼ አነበብሽውና? የራስሽን እኮ እዚህ ጋር ከኪስሽ ነው እየነገርሽ ነው ያለሽው። አማርኛው እሱ ጫላና ጨቡዴ የጻፉትን መጽሐፍ አንደኛ ምንድን ነው እሱ ከቁርአኑ በልጦ ነው የሆነ ጫላና ጨቡዴ የጻፉት የሆነ ቅጭጭ ያለ ምንም የማይታይ ነገርሽ ምንድን ነው? ሀዲስ ከሆነ ሀዲስ፣ ቡሃሪ ከሆነ ቡሃሪ ላይ ነው፣ ሙስሊም ከሆነ ሙስሊም ላይ የሚገኝ ነው። ሀዲስ ነንበሩ ይሄ ነው ተብሎ ይነገራል እኮ። አሁን ዝም ብሎ የሆነ መጽሐፍ እንደዚህ የሚል አገኘሁኝ፣ ከዛ ዝም ብሎ ማውራት እሱ የራስሽ ሸኪስሽ ይሆናል ማለት ነው። እልምሽ ነው አክቹዋሊ። አላህ እንደዛ ፍትሃዊ አዛኝ ምናምን ቢሆን ደስ ይልሻል። አይ ነው
ስለምታመልኩ ስለምትከተሉ እንደዛ አይደለም መጽሐፍ በጀርባው ላይ ታይክ እፎይ ቢዝነስ ማኑ እንዴት ነህ? ምንም እኮ ልንግባባ አልቻልንም። አየንና ምንም ልንግባባ አልቻልንም። ቢዝነስ ማን ብያለሁ። በ3 ወር አንተ ቴሌብር ከባድ ሲሆን አንተ እና ታዲያ አሪፍ እኮ ነው። ነብይህ እኮ በአንድ ቀን እኮ አንድ ሀገር ነው ወሯል እኮ እና ቀና ጥሩ እኮ ነብይ የጦር ዘረፋ ገንዘብ ብሎ ይዘርፍ የለ እንዴ? እኔ ዘርፌ አይደለም 1.6 ሚሊዮን ነው 1.9 ሚሊዮን ገንዘብ መስሏችሁ እንዴስ? ሻይ መጠጫ ነው ነገራችን። የተወረሰ ብቻ ሳይሆን ወራሽ የሌለው በጦርነትና የዘረፋ ንብረቶች የነብዩ ናቸው ካለ በኋላ ሐዲስ ላይ ደግሞ ወራሽ የሌላቸው ንብረቶች የመሐመድና የአላህ ናቸው ይላል። አላህ ከተመቶ ነው የሚወርሰው። ኤኒያውስ ለሻሃዳ ለሚይዙ ፓስተሮች 16 ሚሊዮን ብር እየከፈላችሁ ሻሃዳ እያስያዛችሁ ሙዳት ተያዙ እዚህ መጣችሁ በሐሰት። ለማንኛውም ቶፒካችን እንመለስ። ኧረ በሐሰት ለምን በእውነት ያደርጉት እንጂ ለምን 1.9 ሚሊዮን ይላል እንዴ? 19 ሚሊዮን ብር የሚያንሰኛል እኔ ገንዘብ ከፈለኩኝ። ቀልዳል። ህይወት እኮ ነው እያዳን ያለ ነው። ጋን የምገባን ሰውዬ በገንዘብ ማይተመን እኮ ነው እያዳን ያለ ነው። አይነ ተጠፍንጎ ጨለማ ውስጥ እየገባ ጭንቅላት የሌለው ቆራጣን አላህ እያመለክ እኮ ነው። በገንዘብ እኔን የምሰራውን ልታምን ታስባለህ እንዴ? የሬጉላር ሼፕ የሆነ ቆራጣ አካል እያመለክ ከዚህ ውስጥ እንድወጣ እየሰራዊ በገንዘብ ልታምን ትፈልጋለህ እንዴ? የሰራሁትን 100 ሚሊዮን ብመድብ እኔ ምሰራውን ወይንም ደግሞ እስልምና ላይ የሚሰሩትን በገንዘብ አታካውም። እሺ አይደለ? እንደዚህ ተሰርቶ እንደዚህ ቂጥን ጥረግበት። እኔ እኮ የሙስሊም ጭንቅላት ያስቀኛል። 1 ሚሊዮን ከገባ እንደዚህ ሺህ ብር እንሰጣለን፣ 100 ሺህ ብር 1 ሚሊዮን ብር እንሰጣለን ስትል እየዋል ከመጣ እኛ ጋር ስትናገር እንደ አታፍሩ። ለማንኛውም ይመቻችሁ። እኔ ደስ ጠብጠብ ነው የሚለኝ። ድሮ መውላል ማን ነበር እንደዚህ አይነት እንትን እንዳለ ማንም ያቀኛል። ስማ እኔ ገንዘብ ችግር እንደሌለብኝ ማለት በገንዘብ ጉዳይ ላይ ሰዎችን እንደዚህ ከፋይ እንዳሉ አብረው ከልጅነት ተጀምረው ያደጉ የወጡ ያውቃለሁ። ኤኒዌይስ ዚስ ማች የገንዘብ እንትን አለው። በወን ደግሞ ምን አገባ ሰዋት በገንዘብ ልታምነው ትፈልጋለህ እንዴ? በአንድ ዲቤት እኮ ከመስጊድ እስከ ቴሌቪዥን ፕሮግራማችሁ በትንሹ ከ3 ወር በላይ እኮ ያስለቀሳችሁት ዲቤት ነው ያደረግንባችሁ። በገንዘብ ብታምነው እሱ በ10 ሚሊዮን አታምነው። ስለምናቆኛ ስራው ማለት ነው። እኔስ ገና አስለቅሳችኋለሁ። እንደዛ ካሰባችሁ አስለቅሳለሁ ማለት ነው። ስለዚህ 10 ሚሊዮን ራሱ ለአንድ ወር ያንሰኛል። እኔ በዚህ ስራ በገንዘብ ቢሆን ኖሮ ምሰራው ማለት ነው። ይሄ ስራ ብዬ በገንዘብ ማስበው ቢሆን ለሌሎችም እንደዛው አንገታችን ላይ ሴፍ ደቅናችሁ ነው የምንሰራው። በገንዘብ ምንድን የሆነ እንትን ብለን አይደለም የምንሰራው። ቆራጥ አካል ጭንቅላት አልባ አካል እንዳታመልኩ ብለን ማለት ነው። ወደ ክርስትና የመጡ ልጆችን እኮ እንዴት አፍናችሁ እንደምታስፈራሯቸው ከዛ እንዴት አድርጋችሁ አሰቃይታችሁ እንደምታስመልሷቸው እናውቃለን። ይህ ነው እንደዚህ አይነት ፕሮፓጋንዳ ተራ እንትን ደግሞ እኔ ላይ አይሰራም ማለት ነው። ምን ማድረግ እንዳለብኝ የማስበው ነው። ኤኒዌይስ አፍራ አሁን ቁርአኑን ትቀበያለሽ ወይንስ ቁርአኑን ትተሽ የሆነ ብታቂ የወረቀትሽን ትቀበያለሽ? ነው እዚህ ጋር እኮ አንተ ጋር ያለውና ከኔ ጋር ያለው ይለያያልሽ። ምንድን ነው ጎበዝ? አንቺ ጋር ያለው እነ ሰንበዴ የጻፉት እስልምናን ለመታደግ አንቺን የመሰለችን ሴት እስልምና ውስጥ እዛው መጽሐፍ ነው እና ብዙ አይነት ቁርአን ስላለ የትኛው ቁርአን ላይ ያገኘሽው? ለምሳሌ እኔ ጋር 3 አይነት ቁርአን ላሳይሽ እችላለሁ። ይኸው እና እዚህ ጋር ፊት ለፊቴ የሀጅ መሐመድ ዘይኔ አለ። ይኸው አዲሱ የድሮውም አለ። እስኪ የትኛውን ቁርአን ነው ያልሽው? ክፈችው አፋንዬ። ይኸው ይሄኛው ቁርአንም አለ። ሌላም አንድ ቁርአን ደግሞ ደግመታል። እንደዚህ ያለ
የተለያየ ነው። ትልቁ ራዊኒና ክፋችሁ ከሶስቱ ቁርአን የትኛው ቁርአን ላይ ነው ያለው? ቁርአን አይደለም ኧረ የሆነ ብጣሽ ወረቀት መጽሐፍ ነገር አንድ ቁርአን ነው ያለው። አታች በረበር ዳዊት አይደል? እያሳየሁት አንድ ይለኛል እንዴ። ስለዚህ የግለሰብ ሀሳብ ነው እያወራሻለሽ ማለት ነው። ሚላይ ከሆነ እሺ አንብበውሽ ሶስቱም አንብበው ሶስቱም ጋር ይለያያል። ቁርአኑን ትቀበያለሽ ወይንስ ቁርአኑ የከፈትነውን አትቀበይው? ቁርአኑን የከፈትነውን ትቀበያለሽ አትቀበይው? እሺ ሶስት ማለት ነው እቀበላለሁ፣ ግን ደግሞ ሶስት ነው አልኳት። ስለዚህ ደግሞ ሶስቱን ሻሳይ ይለያያል ማለት ነው። ቶፒኩን ተይና አሁን እኔ ጋር ያለውስ እንዴት ነው ስትይ እኮ ከዚህ ጋር ተለያየብን እያልሽ ነው አንቺ ራስሽ። ካልተለያየ ይሄን ቁርአን ክፍል እንዴት ነው የምትቀበይው? እሱን አስረጅን። አልሰማሁም። ተሰምቶሻል ቆንጂት? በደንብ ተረድተሻል፣ በደንብ ሰምተሻል፣ በደንብ ገብቶሻል። ጭንቅላትሽን ተጠቀሚ። አንቺ ልጅ ራስሽን እየሸወርሽ ነው፣ ራስሽን እያታለልሽ ነው። ህይወትሽ ሊያቀል ልጅ ክፍሉን አንብቢ። ያ አንቺ ጋር ያለ ቁርአን ይሄኛው ነው የአላህ ንግግር የሚባለው። አንቺ የአላህን ንግግር ጥለሽ የሌላ ሰው ንግግር እየተቀበልሽ ከሆነ መብትሽ ነው። እኛ ግን ያመጣልልሽ የፈጣሪ ቃል ያልተፈጠረ ዘላለማዊ ንግግሩ ነው ብለሽ ከምታምኙ ነው ያመጣልልሽ። ገብቶሻል? አፍራን ይሄ ይኸውልሽው ልቀየምሽ ነው። ጭንቅላትሽን ተጠቀሚ። እኔ ጭንቅላቱ የማይጠቀም ሰው በጣም የሚያናድደኝ። ጭንቅላትሽን ተጠቀሚ። ይሄ ክፍል ፈስሩ። ቻሌንጅ አድርጊኝ። ይሄ ክፍል ላይ ችግር ካለ ያመጣሁት ላይ ግን ርዕስ መቀየር ማይገናኝ ማንሳት እሱ ውጤታ ነው። እሺ ማን የጻፈው? የቱን? እዚህ ጋር ይቀራል። እንትና ሼህ ሳኒ ሀቢብ፣ ሼህ መሐመድ ሳኒ ሀቢብ ይኸው ይህ ህጋዊ ቁርአንሽ ነው በነገራችን ላይ። እሺ ወደ ታች አድርገው። የአማርኛ ምንድን ነው የሚለው ተርጉም? ይከፈትልሽ ከዚህ ላይ 285 ነው። የቱን ነበር እያሳያት የነበረው? 285 መሰለኝ። ሱራ 285 አይደለ? በልስስት 985 ሶሪ 985 ያ ኦኬ 985 ይችላል። ኦኬ ይታይሻል። አንብቢ፣ ከዚህ ጋር ጀምረሽ አንብቢ። አይ ቲንክ 8 ነው። ቆይ ሶሪ 9 ነው አረክ ሱራ 9 ቀላል እኮ ነው ለመክፈት። ቁርአኑን እንትን የሚለው ለእንትን ወጣው። አይ ሱራ 9 እዚህ ጋር አስቀምጦ ታየው። ከዛ 88 ይላል ወደ ኋላ ስትሄድ፣ ከዚህ ጋር ደግሞ ሱራ 8 ነው ያለው። አስቀ ኦኬ ዘይውና ይታይሻል። አዎ ይታያል። እሺ ምን ይላል? እስኪ አንብቢ። ገንዘቦቻቸውን እና ልጆቻቸውን አድንቁ። አላህ የሚሻው በቅርቢቱ ዓለም በእነሱ ሊቀጣቸው ከሃዲዎች ከሆኑ ነፍሳቸው እንዲያወጡ ብቻ ነው። እንዲወጡ ከሃዲዎች ሆነው ነፍሶቻቸው እንዲወጡ ብቻ ነው። ስለዚህ አላህ ጸጋ ብሎ የሚሰጣቸው በምድር ላይ ለካዲዎች ንብረትም ሆነ ልጅ የሚሰጣቸው
በዛ ምን ሊያደርግ ነው? ካዲ ሆነው እንዲሞቱ ብቻ፣ ንስሐ እንዲገቡ አይደለም። ካዲ ሆነው እንዲሞቱ ብቻ ነው። ከነኛ ውስጥ አሁን እኔ ካዲ ነኝ ተብዬ ነው የምታመነው እንደ እስልምና አይደለ? በእስልምና ያላመነ ካዲ ነው የሚባለው ማንኛውም ፍጥሯን። ኦኬ። ስለዚህ እኔ ገንዘብ የሚሰጠኝም ወይንም ደግሞ ልጅ እንድወልድ የሚያደርገኝም በዛ በምወልደው በማገኘው ገንዘብ ካዲ ሆኜ እንድሞት ብቻ ነው ማለት ነው። ኖ እንደዛ አይደለም። ይሄው አንብቢዋ። ለምን ኖት ያለሽ? ልጅም የሚሰጣቸው ገንዘብም የሚሰጣቸው በእርሱ ካዲ ሆነው ብቻ እንዲሞቱ ነው ነው የሚለው። ማግኘቴም ሆነ መውለዴ፣ ትዳር መያዜም ሆነ ቤተሰብ ማፍራቴ እሱ ምን እንደሆን ነው? ካዲ እንደሆን ብቻ ነው። በምድራዊ ህይወት እንድትፈተን ብቻ ነው እንደዚህ ሊያቆይ የሚችለው። ጎበዝ። እሱ ምድራዊ ህይወት ውስጥ እየተፈተንኩ ደግሞ በዛ ፈተና ደግሞ ስሞት ካዲ ሆኜ እንድሞት ብቻ ነው አይደለም? እኔ እንደ እስልምና ውስጥ ተምሮ ላይ እንደዚህ የሚል እናላቅ። ቁርአንሽ ግን ይላል አስተምሮ ላይ ማን ሸፋፍነው ደባብቀው ያልፏቸዋል ማለት ነው ካላወቅሽ። መጽሐፍሽ የሚለውን ነው መቀበል እንጂ ያለብሽ ነገር አለ። ስለሰው መጽሐፍ ነው ቁርአኑ ይላል አይልም? ቁርአኑ ላይ እንተማመንሽ። ዛራ ተራጠብቂ ይባል ቁርአኑ ይላል አይደል? እሺ እረሱ ምንድን ነው? መጀመሪያ ስለምንድን ነው? እሺ ቁርአኑ ይላል አይልም? ቁርአን ላይ እንደዚህ የሚል አላውቅም፣ አላየሁም። አንብበም ሰምቼ ካዲዎችን ለምን እንደሚያቆይ አንብቢው። ይኸው ልጆችና ንብረት ገንዘብ የሚሰጣቸው ለምን እንደሆነ አንብቢው። ቁርአንን እየካድሽ ነው ይፍናል። ሶሪ አፍራ በቃ ተጠመቂና አንቺም ስሞሽ በጣም እያስቸገረኝ ስለሆነ አንቺ አንብቢ። ትጠመቃለች አፍራ ጭንቅላቷን አትደስ ትጠቀማለች ብዬ አስባለሁ። ኧረ እሺ እሺ። እዚህ ጋር 86 ጋር ምንድን ነው? እሺ አንብበው እስኪ። ከላይ ያለውን ምን ተስማማን? ነው ላይ ያለው ሌላ ነው፣ እታች ጋር ያለው ደግሞ ሌላ ነው እኮ። ምን አገናኘው ከሰርታ አለ እኮ። እዚህ ጋር የሚለው በአላህ ነው ከመልእክተኛው ጋር ከሆናችሁ ታጋሉ በማለት ምዕራፍ በተረጅ ጊዜ ከነሱ በማለት ምንድን ነው የምታነቢው? ቁርአን ነው ወይስ መጽሐፍ ነው የምታነቢው? እስኪ ቢያንስ ያሹ ምን እንደሆነ አውቀሽዋል? ቁርአን ነው ወይንስ ግለሰብ የጻፈልሽ ሳምበዲ የራሱን ሀሳብ ኢንተርፕሬቴሽን የሰጠበት ነው? ከቻልሽ በቪዲዮ አብርተሽ ብታሳይ ደስ ይለናል። ካልቻልሽ ግን ምናልባት ቴሌግራም ላይም ሆነች ሊሆን ይችላል። ቪዲዮ ነው። ምክንያቱም እኛ የከፈትልሽ ቅዱስ ቁርአን የምትይው ነው፣ ለአንቺ ቅዱስ የምትይው ይኸው ያለ ቃል ያልተፈጠረ ዘላለማዊ ከምትይው ነው። ይኸው ከጎኑ አረብኛው፣ ይኸው አማርኛው እና ካልተገናኘ አንቺ የምታነቢውና ይኸው እኛ በ1800 ህዝብ ፊት ነው እያሳየነለ ነው። ሁሉም ቼክ ያደርገዋል። ያንቺ ላላዩትም ሰው ምንድነው ያንተብሽ? አፍራኒ ብቃት ለዛሬ አይበቃሽም? ሌሎቹን ጋር እንቀጥል። እሺ ሰው እኔ ይህን ነገር አላመንኩበትም። በነገራችን ላይ እንደዚህ የሚለው እኔ አላውቅም። ማሻአላ ከፈርሽ። በቃ እናመሰግናለን። ካለ ግን ስህተት ነው አይደለ? እንደዚህ የሚል አምላክ በጤናው አይደለም እንደዚህ ተብሎ አምላክ ሊል አይችልም። እንደዚህ እኮ አለክ ጸጋ የሚሰጣችሁ በምድር ህይወት እንድትፈተኑ ነው። ገባካ? ተፈትናችሁም ደግሞ ካዲዎች ካዲ ሆነው ብቻ እንዲሞቱ ነው አለ። እንድትሞት ፈተናው ልታልፍ ትችላለህ፣ ልትወድቅ ትችላለህ። ደግሞ በዚሁ የምትቀጥል ከሆነ በቃ ትከፍራለህ ማለት ነው። ሰው የምትመለስ ከሆነ ደግሞ በቃ አፍራ
ነፍሶቻቸው እንዲወጡ ከተባለ ነፍስሽ ከወጣ ሞተሻል አልሞትሽም? ነፍስ ከወጣ በኋላ ከሚል እዚህ ጋር የለም ትያለሽ። እህታችን አንብቢው ክፍሉን። ይኸውልሽ እስራኤል ብትሆኚ ኮረኮመሽ ነበር እንደ መምህር። ይሄ ክፍል ግልጽ ስለሆነ ማለት ነው። ዝቅ አድርግላት። ሆን ብለሽ እየለገምሽ ስለሆነ ዝቅ አድርገው። ነፍሶቻቸው ከወጣ የሚል የለም እህታችን። ዝቅ አድርገው። ዝቅ አድርገው። እንትን ብሏል ትንሽ። ኦኬ ኦራይት። ገንዘቦቻቸውና ልጆቻቸውም አይድነቁህ ይላል አይደለ? አፍራ ኦኬ። ስለዚህ ገንዘቦችና ልጆች ተሰጥቷቸዋል ጸጋ በምድር ላይ አይደለ? ስለዚህ ለእነኚህ መሰጠቱ አይድነቅህ እያለ ነው። ለአማኞች እንደሚሰጥ ለእነሱ ደግሞ ገንዘብና ልጅ ከሌሎቹ የተሻለም ተሰጥቷቸው ሊሆን ይችላል ነው። አትደነቅበት፣ አይድነቅህ አለ። ይህን ካለ በኋላ ለጠቀና ምን አለ? በቅርቢቱ ዓለም በቅርቢቱ ዓለም በእነሱ ሊቀጣቸውና በማ ማለት ነው? በገንዘብና በልጆቹ በእነሱ የተባለው እነሱ ሊቀጣቸውና ከሃዲዎች ሆነው ነፍሶቻቸው እንዲወጡ ብቻ ነው ይላል። ይህንን የቁርአን ክፍል ትቀበያለሽ? እኮ የሚሰጥህ እኮ ጸጋ የሚሰጥህ እኮ ሊፈትንህ ነው። ገባ? ከዛ ደግሞ ምን ሆነሽ እንድሞች ነው? ከሃዲዎችን ሊፈትንህ እኮ ነው አልኩህ። ይሄ እኮ ምን ሆነ? ምን ሆነው ነፍሶቻቸው እንዲወጡ ነው ይላል። ሙስሊም ሆነ ቢል ጥሩ ነበረ ለአንቺ ሲል ግን አይልም። ካዲ ሆነው ብቻ። ካዲ ማለት ሙስሊም ስለሆነ አንቺ ወደ ክርስትና ስለምመጪ ትክክል ነሽ። ሙስሊም ብቻ ሆነው እንዲሞቱ ነው በክርስትናው ሲታይ። እነማን ናቸው ካዲ የሚባሉት? እነማን ናቸው? ቅድም አንቺ ራስሽ ምን ብለሽኛል? ከእስልምና ውጭ ያሉት ካዲ ናቸው ብለሽኛል። አይ እዚህ ጋር ከእስልምና ውጭ ያሉት ሁሉም ካዲ ነው። አጋንንቶችንም ጭምር ማለት ነው። ሙስሊሞቹ ሳይሆን ያላመኑት አጋንንቶችም ሰዎችም ጭምር ካዲ ይባላሉ። ምን ያላመኑት? ለማን ያላመኑት? ቆይ በቃ ሙስሊም ካልሆኑ ውጭ ካዲ ናቸው ብለሻል። ስለዚህ በዛው እንዝጋው። ተመልሶልሻል። ሙስሊም ያልሆነ ካዲ ነው ማለት ነው። ስለዚህ ምንድነው እነኚህን ገንዘብ የሚሰጠው ንብረት የሚሰጠው ምን ሆነው እንዲሞቱ ነፍሶቻቸው እንዲወጣ ነው። ሙስሊም ሆነው ወይንስ ካዲ ብቻ ሆነው? እፎይ ገብቶሃል እኮ የምራት አጥፊ ሲጋው ይበቃሻል። ሙቭ እንኳን ደህና መጣ። ሙቭ አንተ ካሊድ ሙቭ ሰያ ዛራ ይሰማል። ሁሉ ተማም። እስቲ ሶስት ቁርአን ያልከውን አውጣ እስቲ። ሰያ ተራ ጠብቅ። እንኳን ደህና መጣ ነው። ሙቭ ድምፅ አናሳ ነው። ይሰማል? አሁን ይሰማል? ይሰማል። ትንሽ ከፍ አድርግ። ኦኬ እንኳን ደህና መጣ። አሁን ምንድነው ያንተ ጥያቄ? እንኳን ደህና መጣ። እንኳን ደህና ቆየ። መልካም። እንደ እስልምና አስተምሮ ክርስቲያኖች ካዲ ተብለው ይባላሉ? አዎ ካዲ ነው የሚባሉት? ካዲ ይባላሉ። አላህ ካዲዎችን ለምንድን ነው የሚያቆያቸው? ምን አልከኝ? ካዲዎችን በህይወት የሚያቆየው አላህ ለምንድን ነው? አላህ ካዲዎችን የሚያቆይበት ምክንያት እንዲኖሩ ነው። እሺ ሱራ 3:178 አንዴ ፈተው ቃል
እኮ እንዲኖሩ የሚያቆየው ለምንድን ነው? ቃል ኪዳን ለገሃነም ለገባላት እንዲሞሉ ኃጢአተኛ ብቻ ሆነው እንዲኖሩ ነው ወይንስ ንስሐ እንዲገቡ? ኦኬ፣ እሱ ክፍል አሁን የሚያመላክተው ስለ ኃጢአት አይደለም፣ ስለ ዱንያ ነው። ስለ ዱንያ ነው ይላል። ከሃዲ ሆነው እንዲሞቱ ብቻ እየተባለ ኃጢአት አይደለም፣ ክደት ኃጢአት አይደለም መሰለኝ በእስልምና። ከሃዲ ሆነው ብቻ እንዲሞቱ እየተባለ እሱ የሚያመላክተው ስለ ዱንያ ነው። አዎ የሀብት ኪሎው ምንም ዋጋ እንደሌለው እንደዛ ነው። ሐዲስ ላይ አለ። ምንድነው ላይ ከፈትከው ቃል ምን አልከኝ? ስንት ነው ያልከኝ? 178 ኦኬ። ጭንቅላት አንብባት። ኦኬ። እነዛ የካዱት ሰዎች በእነርሱ በእነርሱ አይታየኝም። ትንሽ እዛ ላይ የኔ ስልክ ስክሪኑ ተሰበረ ነው። ወይ ከፍ አድርጉት። እነዚያ የካዱት ሰዎች እነርሱን ማዘግየታችን ወይም ማቆየታችን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። ከሃዲ ናችሁ እናንተ ብለኸኛል። የሚያቆየን ለምንድን ነው ብያለሁ። እንድንኖር ብቻ ነው ብለኸኛል። የምናቆያችሁ እናንተን አለ አላህ ጥሩ ነገር ነው ብላችሁ እንዳታስቡ መቆየታችሁን አለ። ያለ ለምን ብለን ስንጠይቀው እነርሱን የምናዘገያቸው የምናቆያቸው አለን። ኦኬ የምናቆያችሁ እናንተን አለን አላህ። እሺ ስንለው ኃጢአትን እንድጨምሩ ንስሐ እንድገቡ አይደለም፣ ኃጢአት እንዲጨምሩ ብቻ ኃጢአት እንድጨምሩ ብቻ ነው። ተባለ እኮ ሐዲሱ ያብራራል። ሐዲስ ልስጥህ፣ አንብብ። ያው ቁርአንና አብራራ። ቅድሚያ የምን ሐዲስ ነው የምትለው? ኦኬ በሐዲስ ነው ቁርአን። ሐዲስ ቁርአንን ስለሚያብራራ ጥቀስ። ይሄንን ሐዲስ ይሄንን ቁርአን ክፍል ያብራራበትን ሐዲስ ጥቀስ። ኦኬ ቁርአንን ግዴታ መጥቀስ የለበትም። ምንድነው ማስረጃ ሰጣለሁ። ሐዲስን ጥቀስ። ያንተን ተረት ተረት አንሰማ። ትርሚዚ አትርሚዚ ሐዲስ ቁጥር ይሰማል? አዎ ይሰማል አይደል? አትርሚዚ 23:20 ላይ ምን ይላል? ዱንያ የትንኝ ክንፍ ያህል እንኳን ዋጋ ብትኖራት ኖሮ ካፍርን እንዳት አንሰጥም ይላል። ለካፍሮች ለካፍሮች አንሰጥም ነበር ይላል። ምኑ ተርሚዚ ስንት ትርሚዚ እየተረጎምኩኝ ነው ባይዘወይ። እሺ ከእንግሊዘኛ ትርሚዚ 23:20 ኦኬ። ግሬዱ ምንድን ነው? ግሬዱን እዚህ ላይ ግሬዱን አላስቀመጥም። ግሬድ በሐዲስ በዳይፍ ሐዲስ ልትፈስርልን ነው? ምን ልትኝ በግሬድ ሐዲስ ልትፈስርልን ነው ወይ? በመጀመሪያ ደረጃ ያው ከዚህ ቁርአን ጋር ምንም የሚገናኝ ነገር የለም። ስለዚህ ቁርአን ነው አውራ እያልኩ ያለሁት። ሲቀጥል ደግሞ ግሬድ በሐዲስ አትጥቀስ። ኪሎ ቢኖራት ነው ለካፍር አንብብ። ይሄንን ክፍል አንብብና እኮ ፈስር። ይሄንን ክፍል አንብብ። ቅድሚያ ቁርአንን ሐዲስ ፈስር አላልኩም እኔ፣ ቁርአኑን ፈስር ነው ያልኩህ። ቁርአኑን አንብብና ምንድን ነው እያለ ያለው የቁርአን ክፍል? ኦኬ ቁርአን እኮ ሌላው ቁርአን ምን ይላል መሰለህ? ስለ ኃጢአትን በተመለከተ አላህ ኃጢአትን ማሪ ነው ይላል።
ይሄን ክፍል አንብብና ተርጉመ እንዴ አነበብን አይደለ? እሱን እኮ ቁርአን ሌላ ቦታ እኮ ይፈታል። ኃጢአትን አንድ ነው የሚለው ክፍሉ ወይስ ኃጢአት እንዲጨምሩ ብቻ ነው የሚለው? አማርኛ አንችልም እንደኛ። ኦኬ፣ እንደዛ ከሆነ ሌላ ቁርአን አያ ልስጥህ። እኔም ሌላ ቁርአን አያ ሰጣለሁ። ይሄንን ቁርአን ክፍል አሁን ማን ነው እያልኩ ያለሁት? ምንድነው የካዱትን ሰዎች አላ ማቆየው ኃጢአት እንዲጨምሩ ብቻ ነው ይላል አይልም? ይሄ ክፍል ይላል። ስለዚህ አላህ የሚያቆየው የካዱትን ሰዎች ኃጢአት እንዲጨምሩ ብቻ ነው ማለት ነው አይደለ? እንደዛማ ከሆነ ምን ይላል መሰለህ ሌላ ክፍል ላይ ማለት ነው። ስለዚህ ጋጫላ ሌላ ክፍል ላይ አትበለኝ። ቅድሚያ ይሄንን ፍታ። ኃጢአት እንዲጨምሩ ብቻ ነው ኦፕሽን፣ ሌላ አላስቀመጠም። ወሁወ الذي يقبل التوبة የሚል አለ። ይሄን ክፍል ፍታ ቅድሚያ። እኔም እኮ ሌላ ማሰጣለሁኝ። ኃጢአት እንዲጨምሩ ብቻ ከሃዲ ሆነው እንዲሞቱ ብቻ ጠማማ ሆነው እንዲሞቱ ብቻ ያለበትን እኮ እንሰጣለሁ። ገና ስለ ኃጢአት አይደለም ግጭት ነው የምታመጣለኝ። ስለ ከሃዲዎች ነው እያወራን ያለ ነው። ከሃዲዎችም የሚያቆይበት ምክንያት ኃጢአት እንዲጨምሩ ብቻ ነው ይላል አይልም? ክፍል ይላል። ነገር ግን ምንድነው ዱንያ ኪሎ ስለሌለ ነው የሚሰጣቸው ነው። ምን የሚለው ዱንያ ኪሎ ስለሌላት ነው የሚሰጣቸው ነው። ኪሎ ማለት ምንም ጥቅም የለም ለአማኞች። ዱንያ ኪሎ ቢኖራት ኖሮ ወይ አቂም ወይ ደግሞ ኪሎ የሚታነሳ ብትሆን ኖሮ ለካፊሮች አንሰጥም ነበራ። ስለዚህ ለካፊሮች የሚሰጥበት ምክንያት ቆይ ስለምን ኪሎ ነው የምታወራው? ይሄኮ ኃጢአተኛ ሆነው ብቻ መሞታቸው እኮ በዱንያ እኮ አይደለም በገነትና በሲኦል እንዲሆኑ እኮ የሚያደርግ ክፍል ነው። ስለምን ዱንያ ብቻ ነው የምታወራው? እነሱን እንዲህ የምናደርጋቸው የምናቆያቸው አለ አላህ። የሚያቆይህ ለምንድን ነው? ንስሐ እንድገባ ነው? ኔቨር። ካዲ ንስሐ ገብቶ ከዛ ወደ አላህ እንዲመለስ ነው ወይ የሚያቆየው ብለን ስንል አይደለም ማለት እና ለምንድን ነው የምታቆየው ስንለው ኃጢአትን እንዲጨምሩ ብቻ ነው። ለነርሱም አዋራጅ ስቃይ አላቸው አለ። ምን ብቻ? ኃጢአት እንዲጨምሩ ብቻ። ከዛ ምን ያደርጋል አላህ? አንዴ ሱራ 68ን ክፈተው። ቀስ ብሎ ያዘናጋና ያቆያቸውና ይይዛቸውና ኃጢአት እንዲጨምሩ ካደረጋቸው በኋላ ነፍሳቸውን ያወጣል። አዘናግቶ ቀስ ብሎ አለ ሌላ ክፍል ላይ ኢነላህ ይቅበሉ አንድ አዳምጡ። 44 ነው የፈተው። አንዱ እኔ እኮ እዚህ ቤት የምትገቡ ሰዎች ናቸው ግርም የምትሉኝ እኮ እኔ ለመከራከር ይመጣል። እናንተ እዚህ ቤት የምትገቡ ሰዎች እኮ ግርም የምትሉኝ አሮባት የሰውን ታማስላለች አሉ። ታራቱንም ትችላለህ። ጎበዝ ነህ። ከስር ሆነህ ተማር። ቤቱ አመጠንም እንደው እኔ ቤት እንዳለ ረስቶት ነው እንዴ? እዚህ ቤት የምትገቡ ግርም የምትሉኝ ያላችሁ የራሱ አሮባት እኔ ቤት እንዳለ ረሳው ማለት ነው። ምክንያቱም ዋብያ ነው። ዋብያው ጭንቅላት የላቸውም እንዳምላካቸው። ጤኔስ ቃል አለ። በዚህም ንግግር ከሚያስተባብሉ ሰዎች ጋር ተውናቸዋል። ተወኝ እኔ እበቀላለሁ ከማያውቁት ስፍራ አዘናግተን እንይዛቸዋለን። ልክ እንደ ዶሮ ልትይዙ ስትሉ ቀስ ብላችሁ አዳምጥ። ምን እናደርጋለናል? ቀስ ብለን እናዘናጋለን። ልክ ዶሮ የሆነ እህል በተናችሁላት ቀስ ብላችሁ ከኋላ እንደምትይዟት አዘናግተን ምን እናደርጋለን? እዛቸዋለሁ። ከፍ አድርገው። እነሱንም አዘገያለሁ። ዘዴ ብርቱ ነው። ስለዚህ እኛ እንደናንተ አስተምሮ ከሃዲ ነን። መዘግየታችን መቆየታችን የአላህ ዘዴ ነው።